ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ አንድ ከፍተኛ የሆነ ትዕዛዝ አስተላልፈዋል። በዚህም ውሳኔያቸው ምንድነው የሚለው የዜና ትንታኔያችን አካተናል። እንዲሁም በመቀሌ ከፍተኛ የሆነ የቦምብ ፍንዳታ ተከስቷል። በምን ማን ከሰተው የሚለው የዜና ጥንቅራችን ዛሬ በሰፊው የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። ሚኒስትሩ አማካሪ እንዲሁም የምስራቅ አፍሪካ ሚኒስትር የሆኑት አቶ ጌታቸው ረዳ በእንግሊዝ አገር በተደረገላቸው ቃለ መጠይቅ ላይ የዜና ትንታኔ ያካተናል። በዚህም ጉዳይ በትግራይ ስለተፈጸመው ጄኖሳይድ ምን አሉ፣ እንዲሁም በኤርትራ ጋር ያለውን ግንኙነት ምን አሉ የሚለው የዜና ጥንቅራችን ያካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ሚኒስትሩ የምስራቅ አፍሪካ ሚኒስትር የሆኑት አቶ ጌታቸው ረዳ ስለ ኤርትራ ምን አሉ? ሰሞኑን በእንግሊዝ ሀገር በተደረገላቸው መህዲን ሐሰን የተባለ የአልጀዚራ ጋዜጠኛ ባደረገላቸው ኢንተርቪው ላይ ያሉትን በዝርዝር የምናስከትል ይሆናል። በ2019 ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረውን የረጅም ጊዜ ግጭት በማስቆሙ የኖቤል ሽልማት አሸነፈ። ዛሬ ግን በሁለቱ ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ ኤርትራ ጋር ሌላ ጦርነት አፋፍናት ሲሉት አቶ ጌታቸው ረዳ በመልሳቸው እንዲህ ብለው አላስቀመጡም። ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለው መሬት ባልተቤነት ከመያዝ ጋር ይደባለቃል። እኔ ከማውቀው ድረስ ኤርትራ ሉዓላዊነት የሚጻረር ምንም አይነት ታማኒነት ያለው ክርክር የለውም አለ። በጋዜጠኛው ሲጠየቁ ይህ ወደ ጦርነት እያመራ ነው እያሉ ነው። ጌታቸው ረዳ ይህ ጦርነት ይመራል ብዬ አልጠብቅም ቢያንስ ባጭር ጊዜ ውስጥ አሉ። መሐድን ግን ጠቅላይ ሚኒስትር አብይ አህመድ ግን ይህን ታሪካዊ ስህተት የወደብ ጉዳይ እናርማለን ብለው ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝ ብለዋል። የኢትዮጵያ ጦርም ማንኛውም መስዋዕትነት ለመክፈል ዝግጁ ነን ብለዋል። እንዴት ይህ ማስፈራሪያ አይሆንም ወይ ሲሉ አቶ ጌታቸው ረዳ በዚህም ጉዳይ መልሳቸውን ሲሰጡ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኙ ብዬ የማምንበት ምክንያት አለኝ እመነኝ አሉ። ነገር ግን ይህ እምነት ነው ወይ ሲሉ ከጋዜጠኛው በቀረበላቸው አቶ ጌታቸው ረዳ እውነት ልንገርህ፣ በቅርብ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። ኢትዮጵያ መንግስት የአስፋልት መንገድ ሲገነባየው በግልጽ የኤርትራ መንግስት በበኩሉ መንገድ እየገነባ ነው። ስለዚህ በቅርቡ የተፈጠረው አለመግባባት መሆን አለበት። ይህን ኢንቨስት ካደረጉ ሁለቱም ወገኖች ተመልሰው የሚስማሙበት መንገድም አያጡትም ሲለው ተናግረዋል። ስለዚህ በሁለቱም ሀገራት ምንም አይነት ጦርነት ሊከሰት አይችልም። ስለ ጦርነት ቀርመው ያውቁታል፣ የጦርነትን ጉዳት ቀርመው ያውቁታልም ሲሉም ደጋግመው ተናግረዋል። ስለዚህ አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ጦርነት አይከሰትም የሚለውን ሙሉ ንግግር ተናግረዋል። የመቀሌው ከፍተኛ የቦምብ ፍንዳታ ተፈጠረ። በመቀሌ ዩኒቨርሲቲ አድሃቂ ግቢ አጥር ዙሪያ ከባድ ፍንዳታ ድምጽ ማሰማቱ ተገልጿል። ትናንት በተካሄደው ሌሊቱን 4:25 መቀሌ ዩኒቨርሲቲ አድሃቂ ግቢ አጥር ግቢ ከባድ የሆነ የቦምብ ፍንዳታ ተሰምቷል ተብለዋል። መረጃዎች እንደሚያሳዩት ከሆነ ቦምብ ፍንዳታው በሰው ሕይወት ያጋጠመ አደጋ እንደሌለ የተገለጸ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስተዋታቸው መሰባበሩ ተገልጿል። ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ላይሆን ይችላል፣ ለረጅም ጊዜ ተቀብሮ የቆየ ፈንጂ ሊሆን እንደሚችል አስተያየታቸውን አጋርተዋል። የመቀሌ ሰላምና ጸጥታ ጽሕፈት ቤት የትናንትናው ምሽት ፍንዳታ አስመልክቶ ሲናገሩ በሰጠው መረጃ ፍንዳታ ሆኖ ተብሎ ለሕዝብ ለማሸበር ተፈጽሞ ነው ሲሉም ተናግረዋል። የድርጊቱ ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ሕዝቡ ድርጊቱን እንዳወግዝም አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ ከባድ የሆነ ውሳኔ በሀገሪቱ ላይ አስተላልፈዋል። ይህም የሆነው የማዳበሪያ አቅርቦት ላይ የሚቀርበው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትሩ ቢሮ አዛውረውታል። ከቻይና ወደ ሀገር ውስጥ የገባው ደረጃውን ያልጠበቀ ማዳበሪያ መሆኑን ተከትሎ የተፈጠረው ቅሌትም ተከትሎ ነው የጠቅላይ ሚኒስትር ጽሕፈት ቤት በጉዳዩ ላይ ቀጥተኛ ቁጥጥር ማድረግ መጀመሩን ያስታወቀው። ጽሕፈት ቤቱ ጉዳይ በጥልቀትና ግልጽ በሆነ መንገድ የሚመረምረው ከፍተኛ ኮሚቴ ያቋቋመ ሲሆን በሁለቱም ቁልፍ የመንግስት የልማት ድርጅቶች ላይ ያመራር ለውጥ አድርጓል። በዚህም መሰረት የጠቅላይ ሚኒስትሩ ጽሕፈት ቤት የሀገሪቱ የግብርና ግብአት አቅርቦ በሆነው ኢትዮጵያ ግብርና ስራዎች ኮርፖሬሽን እና በኢትዮጵያ የባህር ትራንስፖርት ሎጂስቲክ ላይ ከፍተኛ ያመራር ለውጦች አድርጓል። በአዲሱ መዋቅር ላይ የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊና የካቢኔ ጉዳይ ሚኒስትር የሆኑት ወይዘሮ ዓለም ፀሐይ ጳውሎስና የግብርና ስራዎችና ኮርፖሬሽን የቦርድ ሰብሳቢ ሆነው ተሹመዋል። ይህ ሹመት ጽሕፈት ቤቱ ፖለቲካዊና ኢኮኖሚያዊ ፋይዳ ከፍተኛ በሆነ የማዳበሪያ ግዥ ስርጭት ላይ ቀጥታ
ከፍተኛ ቁጥጥር እያደረገ መሆኑን አመላካች ነው ብለዋል። ከዚህም ሹመት በተጨማሪ የቀድሞ የኢንዱስትሪ ግብአቶች ልማት ድርጅት ኃላፊ የነበሩት ወይዘሮ የሽመቤት ነጋሽ የኮርፖሬሽኑ አዲስ ዋና ስራ አስፈጻሚ ሆኑ። በግዢ ዘርፍ ከፍተኛ ልምድ ያላቸው አቶ ወልደ አብደምሴ ምክትል ዋና ስራ አስፈጻሚ ሆነው ተሹመዋል። የቀድሞ ዋና ስራ አስፈጻሚ አቶ ክፍሌ ወልደ ማርያም ጨምሮ 7 ኮርፖሬሽን ከፍተኛ አመራሮች ከ2 ሳምንት በላይ በቁጥጥር ስር ውለዋል። በተጨማሪም የኮርፖሬሽኑ ቦርድ በአዲስ መልክ የተዋቀረ ሲሆን አዲሱ የግብርና ሚኒስትር አዲሱ አረጋ ምክትል ሰብሳቢ ሆነው ትራንስፖርትና ሎጂስቲክ ሚኒስትር አቶ አለሙ ስሜ ከአዲሱ ቦርድ ላይ ተሰናብተዋል። በተመሳሳይ በኢትዮጵያ የባህር ትራንስፖርትና ሎጂስቲክ ማመራር ለውጥ ተደርጓል። የውጭ ጉዳይ ሚኒስትር ዴኤታና የቀድሞ የጅቡቲ አምባሳደር የነበሩት አምባሳደር ብርሃን ጸጋይ የገንዘብ ሚኒስትር አቶ አህመድ ሺዴ በመተካት አዲሱ የቦርድ ሰብሳቢ ሆነዋል። የቀድሞ የኢትዮጵያ ባህር ጉዳይ ባለስልጣን ዋና ዳይሬክተር የነበሩት አብዱልበር ሸምሱ አቶ በሪሶ ኤሜሎን በመተካት አዲሱ ዋና ስራ አስፈጻሚ ሆነው ተሹመዋል። የድርጅቱ የመዝገብና ዘርፍ ምክትል ሰብሳቢ የነበሩት ካፒቴን ወንደሰን ካሳ ለ3 ሳምንት ያህል በቁጥጥር ስር አውለዋል። ኢትዮጵያ በአመታት ከ1 ቢሊዮን ዶላር በላይ ወጪ በማድረግ ማዳበሪያ የምታስገባ ሲሆን በቅርቡ ከገቡት የማዳበሪያ ናሙናዎች ላይ የተደረገ የላቦራቶሪ ምርመራ ጥራታቸው የወረደ መሆኑ ማሳየት ስማቸው እንዳይገለጽ የፈለጉም ባለሙያ አብራርተዋል። ይህንም ተከትሎ ከቻይና ጭነት ይዛ ጅቡቲ የደረሰች አንድ መርከብ ከጭነት እንዲመለስ መደረጉ ታውቋል። በጉዳዩ ላይ ምርመራ እየተካሄደ በመሆኑ የሚመለከታቸው ተቋማት ዝርዝር መረጃ ከመስጠት ተቆጥበዋል። በቁጥጥር ስር የዋሉ ግለሰቦች በዚህ ሳምንት ሁለተኛ ጊዜ ፍርድ ቤት መቅረባቸው ምንጮች አረጋግጠዋል። የቀድሞ የመንግስት ኮሚኒኬሽን ጉዳይ ሚኒስትር የነበሩት አቶ ለገሰ ቱሉ በጅቡቲ የኢትዮጵያ አምባሳደር ሆነው መሾማቸው ይታወቃል። ተያይዞ በመንግስት ከፍተኛ ቅሌት የተፈጸመ ባለስልጣኖች ላይ እንዲሁም ከማዳበሪያ ግዢ በተያዘ 11 ባለስልጣን መታሰራቸውን ፌደራል ፖሊስ አስታውቋል። ከአፈር ማዳበሪያ ግዢ ጋር በተያያዘ በመንግስት ላይ ከፍተኛ ኪሳራ አድርሰዋል የተባሉ ተጠርጣሪ ኢትዮጵያ የግብርና ስራ ኮርፖሬሽንና ሌሎች የመንግስት ተቋማት ከ11 ከፍተኛ ባለስልጣን መታሰራቸውን ፖሊስ አስታውቋል። 11ዱ ግለሰብ ከባድ የሙስና ወንጀል ምርመራ ከተጠራባቸው ሲሆን ከዚሁ ጋር ተያይዞ ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸው የኢትዮጵያ ፌደራል ፖሊስ ባወጣው መግለጫ አመላክተዋል። በዚሁም መሰረት አቶ ክፍሌ ወልደ ማርያም የኢትዮጵያ የግብርና ስራ ኮርፖሬሽን ዋና ስራ አስፈጻሚ፣ አቶ ወልደ አብደምሴ ኮርፖሬሽኑ ምክትል ዋና ስራ አስፈጻሚ፣ አቶ ተንሳይ ሜጫ በኮርፖሬሽኑ ምክትል ዋና ስራ አስፈጻሚና ወይዘሪት መንበራ ኃይለ ማርያም በኮርፖሬሽኑ ምክትል ስራ አስፈጻሚ፣ አቶ ሚሊዮን ገረመው በኮርፖሬሽኑ ከፍተኛ የግዢ ባለሙያና አቶ ሰለሞን ገብሬ ስራ አስፈጻሚ ናቸው። በተጨማሪም በአቶ መንግስቱ ተስፋ በግብርና ሚኒስቴር ስራ አስፈጻሚና አቶ ዘላለም ዳኛ ግብርና ስራ ኮርፖሬሽን የግብአት ግዢና ትራንዚት ክፍል ስራ አስኪያጅ፣ ካፒቴን ወንደሰን ካሳ የባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚና ጸጋይ በረሃ በተስማሚነት ምዘና ድርጅት ዳይሬክተር እንዲሁም አቶ አለባቸው ሞልቶት የተስማሚነት ድርጅት የጅቡቲ ቅርንጫፍ ኃላፊ መሆናቸውን ተገልጸዋል። በዚህ ከባድ የሙስና ወንጀል ተጠርጥረው በእስር ላይ የሚገኙት 11ዱ ግለሰቦች በተለያየ መንግስት ተቋማት ውስጥ ከፍተኛ ስልጣን ላይ የነበሩ ኢትዮጵያ ከሚገባው ከፍተኛ መጠን ካለው አፈር ማዳበሪያ ግዢ ጋርና ጥራት የተያዘ ኃላፊነት ነበራቸው። ፌዴራል ፖሊስ እንዳለው ከሆነ በወንጀል ድርጊት ተጠርጥረው ክስ የተመሰረተባቸው ግለሰቦች በጋራና በተናጠል የተሰጧቸው ስልጣን ያላግባብ በመጠቀም ፈጽሟል የተባለ ወንጀል ለእስር ዳርጓቸዋል። ጨምሮም የክልል መንግስታት ለኢትዮጵያ ግብርና ስራ ኮርፖሬሽን ዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጽሙ የሰጡ ውክልና ኮርፖሬሽን የስራ አመራር ቦርድ ውሳኔ የገንዘብ መመሪያዎችና ውሎች ድንጋጌ ጥሰዋል ብለዋል። ተከሳሾች ወደ ኢትዮጵያ ከገባ አፈር ማዳበሪያ ጋር በተያያዘ 204,000 የአሜሪካ ዶላር ያላግባብ በመክፈል መቀሌ ከተባለችው መርከብ ወሳኝ የሆነ ክፍል ቀንሶ ለማለት ኮርፖሬሽኑ $100,000 ተጨማሪ ማጓጓዣ ወጪ ማስወጣታቸው ክስ ቀርቦባቸዋል። እንዲሁም ጥራት የሌለው የአፈር ማዳበሪያ የተጓጓዘበት ወጪ ወደ 40 ሚሊዮን የሚጠጋ ዶላር ጨምሮ በአጠቃላይ ከ40 ሚሊዮን ዶላር በላይም እንዲሁም ከ5 ቢሊዮን ብር በላይ በመዝበር በህዝብና በመንግስት ጉዳት በማድረስ ተከሰዋል። ፌዴራል ፖሊስ 11 ግለሰቦችም በዋና ወንጀል አድራጊነትና ተካፋይ በመሆን በፈጸሙ ከባድ የሙስና ወንጀል ድርጊት ምርመራ መዘገቡን አጣርቶ በፍትህ ሚኒስቴር ለአቃቢ ከላከ በኋላ ተጠርጣሪዎቹ ላይ ክስ ተመስርቶ ወደ ማረሚያ ቤት እንዲወርዱ መደረጉ ተገልጿል።